ውድ የፕሮግራማችን ተከታታዮች በሙሉ እንኳን ለዚህ ቀንና ሰዓት በሰላም አደረሳችሁ እያልሁ የአባታችን የአባ ገብረ ማርያምን የህይወት ታሪክ ክፍል 3 በዛሬው ዕለት የማሰማችሁ ይሆናል። ሁላችሁም በያላችሁበት በጥሞና ተከታተሉ። አባ ገብረ ማርያም መንፈሳዊ የባህል ሕክምና የት ነው የሚኖሩ? የትስ ነው ያሉ? ምንስ እየሰሩ ነው የሚለው ከክፍል 2 የቀጠለው ክፍል 3 እነሆ አሁን ጀመረ። በደብዳቤው ላይ እንደተገለጸው ከዋልድባ ገዳም ይዘውት የመጡት አንዱ ትልቁና የህይወት ታሪካቸው ክፍል 3 በገጽ ላይ የምናገኘው ይህ ይላል። ተገልጾላቸው ከዛም ከነጋም በኋላ ሻይ ሊጠጡ ከቤታቸው ወጡ። ሻይ ሊጠጡ የተቀመጡበት ቦታ ግን ሌሊት የተገለጸችላቸው ልጅ ቤት ነበረ። የሄዱት ሲያዩዋት ደነገጡ። ከዛም አሁንም በነጎድጓድ ድምፅ ገብረ ማርያም ልጄ የሚል ድምፅ ሰሙ። በህልም ያየሃት ልጅ ነች ወይንም አሉኝ። እኔም አዎ አልኩ። በል ይህንን ንገራት አሉኝ። አረብ ሀገር ሄደች 6 ዓመት እንደሰራሽ የሰራሽውንም 3 ቤት ነው። ከአረብ ሀገርም እንደመጣሽ መጀመሪያ አትክልት ቤት ከፍተሽ አሁንም ይህንን ሻይ ቤት እየሰራሽ ነው። ወደ አረብ ሀገር እንድትሄጂ ምክንያት የሆነሽ ምክንያት ያጎተሽ ልጅ ነው ሲሏት ማለት አለች። ልጅቷም አንዱን ሽንት ቤት ወርውሪው፣ አንዱን ባህር ወርውሪው ብሎሻል ሲሏት ደንግጣ ወደ ውስጥ ገባች። እኚህም አባት የጠጡበትን ሻይ ብር አስቀምጠው ሄዱ። ከዛም በኋላ ለ3 ቀናት በህልም ለምን አልተቀበልሽም የሚል ጥያቄ ተጠየቀች። ያም ከኛ አባት የተላከ መልእክት ነበር። ከዛም በኋላ እሷ እኚህን አባት ስታፈላልጋቸው ነበር። እሷም እኚህን አባት ካየሁ በኋላ ነው በህልሜ ስሰቃይ ነው የማድረው አለች። በ4ኛው ቀን በህልማቸው ልጄ ገብረ ማርያም ልጅቷ እንደምትፈልጋቸው መልእክት ገባላቸው። እሳቸውም በማግስቱ ወደ እሷ ሄዱ። ለልጅቷ አሁንም ጥያቄ ጠየቋት። እሱም የባልሽን ልጆች ታውቂዋቸዋለሽ አሏት። እሷም በመበሳጨት ባለፈው የሆነ ሰውዬ ብዙ ነገር ተናግሮኝ ሄዱ። ዛሬ ደግሞ እርሶ ምንድነው የሚሉኝ በማለት ተበሳጭታ ወደ ውስጥ ስትገባ እሳቸውም የባለፈውም የተናገሯት እሳቸው እንደሆኑ ነገሯት። ባለፈው አሁንም ጥያቄ ነው የጠየኩሽ ሲሏት ጥያቄውን ተውትና ፍቱኝ አለቻቸው። ፍቱኝ ስትላቸው እሳቸውም እንዳላሰሯት ደጋግሞ ነገሯት። ከዛም ጥያቄዎች ጠየቋት። ከአረብ ሀገርም እንደመጣሽ ልጅ ለመውለድ ከሐኪም ከጠንቋይ ስትለፊ ነበረ፣ ግን ሁሉም አልተሳካልሽም። አሁን እንደምትወልጂ ላረጋግጥልሽ ወዳለሁ ብለው ገለጹላት። ንስሐ ግቢ፣ ቄደርም ተጠመቂ፣ ሚካኤልም ጸበል ግቢ፣ ማኅፀንሽ እንዲከፈት አቡነ ኪሮስ ገድል እዘይ ብለው አዘዟት። እሷም ቃላቸውን ጠብቃ ፈጽማ ዳነች። ስልክም ደውላ መዳኗን አበሰረቻቸው። እኚህም አባት ከዛሬ ጀምሮ ትጸንሻለሽ አሏት። እሺም ብላ ተቀበለች። 3 ወር ሲሆነው ምርመራ ታደርጊያለሽ፣ ማርገዝሽ ታረጋግጫለሽ፣ ወንድ ልጅም ትወልጃለሽ ብለውም አሏት። እኛ አባት አገልግሎታቸውን ደብረ ብርሃን፣ ሸዋሮቢት፣ አጣዬ፣ ጅሩ፣ አዲስ አበባ እያሉ እያገለገሉ ይገኛሉ። በሳቸውም በረከት ብዙዎች ድነዋል። ምስክርም የሚሆናቸው ከ1000 ያላነሱ ልጆች አሏቸው። እኚህም አባት በቤተ ክርስቲያን ላይም እንዲኖሩ ጥያቄ አቅርበው ነበር፣ ግን የተቀበላቸው የለም። እንድንቀበላቸው በተሰጡትና በተፈቀደላቸው አገልግሎት እንዲያገለግሉ የሁላችንም ትብብርና እገዛ ያስፈልጋቸዋል። አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይግባው፣ አሜን። የኒህ አባታችን የአባ ገብረ ማርያም የህይወት ታሪክ ባጭሩ ክፍል 3 ያቀረብንላችሁ ይህን ይመስል ነበር። የህይወት ታሪካቸው በዚህ የሚያልቅም የሚቋጭም አይደለም። ለመሆኑ አባቶች ለማገልገል ወደ ቤተ ክርስቲያን በሚሄዱበት ሰዓት እንዳያገለግሉ ለምን ይሆን የሚመለሱት? በየገጠሩ ያሉ ገዳማትና ቤተ ክርስቲያን አገልጋይ አጣ አንዳንዶቹ ሲጨነቁ፣ አንዳንዱም ቤተ ክርስቲያን ለሻማና ለጧፍ ለመብራት መግዣ አጥተው ሁልጊዜም በጨለማው እያገለገሉ እያሉ በአንዳንድ ከተማዎች ላይ ደግሞ በዘመናዊ መብራትም ባሻገር በዘመናዊ ስፒከር እየተከፈተ ዓለሙን እንደ ዳንኪራ ህይወት ሙዚቃ እንደሚከፈት ሁሉ
አንዴ ማይክራፎኑ፣ አንዴ ደግሞ የመዝሙሩ ስፒከር እየጮኸ ዓለምን እያቀለጠው በየቀኑ በዚህ መልኩ የተተዳደረች በገጠር ያሉትና በተለያዩ አባቶችን ቤተ ክርስቲያን ለመቀበል ለምን ተቸገረች? የእኔ ጥያቄ ነው። እናንተ መልሳችሁን በኮሜንት ላይ አስቀምጡላቸው። እኒህ አባ ገብረ ማርያም የመንፈሳዊ ሕይወት ታሪክ እንደዚህ ባጭሩ የሚያልቅም አይደለም። ክፍል 4ና ሌሎች ታሪኮችን በዩቲዩብ ድረገጻቸውና በቴሌግራማቸው የሚለቁ ይሆናል። ለዛሬው እናመሰግናለን። ሰላም ከእናንተ ጋር ይሁን።